እንደ አውሮፓውያን አቆጣጠር በ1918 ዓለም ጦርነቶችን ሁሉ የሚያስቆም ጦርነት ማብቃቱን አከብራ ነበር። ሰዎች የሰው ልጅ ከስህተቱ እንደተማረና ዳግም ወደዚያ የጥፋት ገደል እንደማይገባ ተስፋ አድርገው ነበር። ነገር ግን ያ ተስፋ በ20 ዓመታት ውስጥ ብቻ እንደ ጉም ተበተነ። ሰላሙ ለቀጣዩና ይበልጥ አውዳሚ ለሆነው ጦርነት የተደረገ የ20 ዓመት ዕረፍት ብቻ ነበር። በታሪክ ውስጥ ከዚህ በፊትም ሆነ ከዚያ በኋላ መላውን ምድር ያንቀጠቀጠ ከ80 ሚሊዮን በላይ የሰዎችን ሕይወት የቀጠፈና የሰው ልጅን የጭካኔና የጀግንነት ጥግ ያሳየ ክስተት የለም። ሁለተኛው የዓለም ጦርነት ስሙ ራሱ የጥፋት፣ የሆሎኮስት፣ የአቶሚክ ቦምብ እና የዓለምን ዕጣ ፈንታ የለወጠ የትግል ተምሳሌት ነው። ነገር ግን የዚህ ታላቅ እልቂት መጀመሪያ ብዙዎች እንደሚያስቡት በ1939 በፖላንድ ሜዳዎች ላይ አልነበረም። የጥፋቱ ቁልፍ የዓለምን ሕሊና የፈተነና የመጪውን ጨለማ ያበሰረ የመጀመሪያው ክስተት የተፈጸመው ከዓመታት በፊት ጥቅምት 3 1935 ነበር። በዚህች ቀን የፋሺስት ኢጣሊያ ጦር ያለምንም ማስጠንቀቂያ የዋልዋለን ድንበር ጥሶ ሉዓላዊት ሀገር የሆነችውን ኢትዮጵያን ወረራ። ይህ ወረራ የአንድን ሀገር ነፃነት መንጠቅ ብቻ አልነበረም። እሱ የጋራ ደህንነት ኮሌክቲቭ ሴኩሪቲ ተብሎ የተገነባውን የዓለምን ሥርዓት የናደ የመንግሥታቱ ማኅበር ሊግ ኦፍ ኔሽንስን ውድቀት ያረጋገጠ እና ለሂትለርና ለሌሎች አምባገነኖች ማንም ማግደንም የሚል አደገኛ መልእክት ያስተላለፈ ቁልፍ ክስተት ነበር። የዓለም ጦርነት ደወል ለመጀመሪያ ጊዜ የተገወለው በአፍሪካ ቀንድ ተራሮች ላይ ነበር። የሁለተኛው የዓለም ጦርነት መንስኤዎች በቀጥታ ከአንደኛው የዓለም ጦርነት ፍርስራሽና ከመራው ሰላም ጋር የተያያዙ ናቸው። የሥርዓት ምን በ1919 የተፈረመው የቬርሳይ ስምምነት ጀርመንን አዋርዶ እና አደሂቶ ነበር። ጀርመናውያን መሬታቸውን ተነጥቀዋል፣ ጦራቸው ተበትኗል፣ እናም ለጦርነቱ ብቸኛ ተጠያቂ ተደርገው ሊከፍሉት የማይችሉት ግዙፍ ካሳ ተጥሎባቸዋል። በዚህ የውርደት የኢኮኖሚ ቀውስ እና የፖለቲካ ትርምስ መካከል ነበር አዶልፍ ሂትለርና ናዚ ፓርቲ ብቅ ያሉት። ሂትለር ድንቅ የመናገር ችሎታውን በመጠቀም የጀርመንን ሕዝብ ቁጣና ተስፋ መቁረጥ ወደ ፖለቲካዊ ኃይል ለወጠው። ጀርመን በጦር ሜዳ አልተሸነፈችም፣ ከውስጥ በክህደት ተወጋች እንጂ የሚለውን የውሸት ትረካ በመስበክ የቬርሳይን ስምምነት እንደሚቀደድ እና ጀርመንን እንደገና ታላቅ እንደሚያደርጋት ቃል ገባ። በተመሳሳይ ጊዜ በደቡብ አውሮፓ ሌላ አምባገነን እየነገሰ ነበር። ቤኒቶ ሙሶሎኒ በኢጣሊያ ውስጥ ፋሺዝም የተባለውን ርዕዮተ ዓለም በመፍጠር ሥልጣን ተቆጣጠረ። ሙሶሎኒ ኢጣሊያ በአንደኛው የዓለም ጦርነት ድል ብትቀዳጅም በሰላም ጉባኤው ላይ እንደተከዳች እና የሚገባት ግዛት እንዳልተሰጣች ያምን ነበር። የእሱ ሕልም የጥንቱን የሮም ኢምፓየር ክብር መመለስ እና ሜዲቴራንያን ባህርን የኢጣሊያ ሐይቅ ያኛ ባህር በማየት የኢጣሊያ ሐይቅ ማሪኖስትርም ማድረግ ነበር። በምስራቅ ኤሽያ የጃፓን ኢምፓየርም በተመሳሳይ መንገድ እየተጓዘ ነበር። በወታደራዊ መሪዎች ቁጥጥር ስር የነበረችው ጃፓን እያደገ ለመጣው ኢንዱስትሪዋ ጥሬ ዕቃና ገበያ ለማግኘት ሲባል ጎረቤቶቿን ለመውረር አቅዳ ነበር። ጃፓን ራሷን የኤሽያ ብቸኛ ኃያል እና የምስራቅ አዳኝ አድርጋ ትቆጥር ነበር። እነዚህ ሦስት አገራት ጀርመን፣ ኢጣሊያና ጃፓን በኋላ ላይ የአክሲስ ኃይሎች በመባል የሚታወቀውን ጥምረት ፈጠሩ። የሚያገናኛቸው ነገር አንድ ነበር፤ በወቅቱ የነበረውን የዓለም ሥርዓት በመጥላት ግዛታቸውን በኃይል ለማስፋፋት ያላቸው ቁርጠኝነት። የመጀመሪያዎቹ ወረራዎችና የዓለም ዝምታ። ዓለም ወደ ሁለተኛው ጦርነት የገባችው በአንድ ጀንበር አልነበረም። እሱም ተከታታይ የሆኑ ወረራዎችና የዓለም ማኅበረሰብ ለእነዚህ ወረራዎች የሰጠው ደካማ ምላሽ ውጤት ነበር። ማንቹሪያ 1931 ጃፓን በሰሜን ምስራቅ ቻይና የምትገኘውን ማንቹሪያን ወረረች። የመንግሥታቱ ማኅበር ይህንን ድርጊት ቢያወግዝም ጃፓን ከማኅበሩ ወጥታ ወረራዋን ቀጠለች። ማንም አላስቆማትም። ጀርመን እንደገና ታጠቀች። 1933-1935
ሂትለር ስልጣን እንደያዘ የቬርሳይን ስምምነት በመጣስ ጦሩን እንደገና ማድረጀት፣ የአየር ኃይል ወይንም ሉፍትዋፈ መገንባትና የግዳጅ ወታደራዊ አገልግሎት መስጠት ጀመረ። አውሮፓ ዝም አለች። የኢትዮጵያ ጉዳይ 1935። ይህ ለዓለም ሕሊና ትልቁ ፈተና ነበር። ሙሶሊኒ አፄ ኃይለ ሥላሴ የሚመሩትን ኢትዮጵያን ሲወር ግልጽ የሆነ የጥቃት ወንጀል ነበር። አፄ ኃይለ ሥላሴ በጄኔቫ ተገኝተው ዛሬ በእኛ ላይ የሆነው ነገ በእናንተ ላይ ይሆናል በማለት ማስጠንቀቂያ ቢሰጡም ብሪታንያና ፈረንሳይ ሙሶሊኒን ወደዚህ ሂትለር እቅፍ እንዳይገባ በመፍራት ኢትዮጵያን አሳልፈው ሰጧት። የተጣለባት ማዕቀብ ደካማና ፋይዳ ቢስ ነበር። ይህ የዓለም ኃያላን ድክመትና ፍርሃት ወይንም ማለሳለስ ብሎ ይጠራን ሂትለርን የበለጠ አበረታታው። ማንም ሊያቆመኝ አይችልም ብሎ አሰበ። ራይንላንድ 1936 ሂትለር ጦሩን ወደ ራይንላንድ ወይንም ከፈረንሳይ ጋር በሚያዋስነውና ከወታደር ነፃ በሆነው ግዛት አስገባ። ፈረንሳይ እርምጃ አልወሰደችም። ኦስትሪያ 1938 ሂትለር የትውልድ ሀገሩን ኦስትሪያን ያላንዳች ተኩስ ወደ ጀርመን ግዛት ጠቀለላት። ሱዴትላንድ 1938 ሂትለር በቼኮስሎቫኪያ ውስጥ የሚኖሩ ጀርመናውያንን ለመታደግ በሚል ሰበብ የሱዴትላንድን ግዛት ጠየቀ። በሙኒክ ጉባኤ ላይ የብሪታንያው ጠቅላይ ሚኒስትር ኔቪል ቻምበርሌን ሰላም በዘመናችን ለማምጣት በማሰብ ቼኮስሎቫኪያን ሳያማክሩ ግዛቱን ለሂትለር ሰጡት። ነገር ግን የሂትለር የምግብ ፍላጎት ሊረካ አልቻለም። በመጋቢት 1939 የቀረውን የቼኮስሎቫኪያን ክፍል በሙሉ ወረራ። በዚህ ጊዜ ብሪታንያና ፈረንሳይ እንደተታለሉ ተገነዘቡ። ቀጣዩ የሂትለር ኢላማ ፖላንድ እንደሆነች ግልጽ ነበር። ለፖላንድ ደህንነት ዋስትና ሰጡ። በነሐሴ 1939 ሂትለር ዓለምን ያስደነገጠ ስምምነት አደረገ። ከማይታረቀው ጠላቱ ከኮሙኒስቷ ሶቪየት ኅብረት መሪ ጆሴፍ ስታሊን ጋር የሞሎቶቭ ሪበንትሮፕ ቃል ኪዳን ሞሎቶቭ ሪበንትሮፕ ፓክት ተፈራረመ። ይህ ስምምነት ሁለቱ ሀገራት እርስ በርስ እንደማይዋጉና ፖላንድን ለሁለት ተካፍለው ለመውሰድ በምስጢር የተስማሙበት ነበር። አሁን ሂትለር በምስራቅ ግንባር ስጋት ስለሌለበት ጦርነቱን ለመጀመር ዝግጁ ነበር። ሴፕቴምበር 1 1939 ጎህ ሲቀድ የጀርመን ጦር አውሮፕላኖች እና ታንኮች የፖላንድን ድንበር በሦስት አቅጣጫ ጥሰው ገቡ። ይህ የተለመደ ጦርነት አልነበረም። ይህ ዓለም አይቶት የማያውቀው አዲስ የጦርነት አይነት ነበር። ፍጥነት፣ ኃይልና ድንጋጤ የተቀላቀሉበት። ስሙም ብሊትስክሪግ ወይም የመብረቅ ጦርነት ነበር። ከሁለት ቀናት በኋላ ሴፕቴምበር 3 ብሪታንያና ፈረንሳይ ለጀርመን የሰጡት ማስጠንቀቂያ ጊዜ ሲያበቃ በጀርመን ላይ ጦርነት አወጁ። ሁለተኛው የዓለም ጦርነት በይፋና በሙሉ ኃይሉ ተጀምሮ ነበር። ጨለማው በአውሮፓ ላይ ወረደ። እንግዲያው ሙሉ ትኩረታችሁን ወደዚህ ታሪክ ከማድረጋችሁ በፊት ለአንድ አፍታ ቪዲዮውን ላይክና ሰብስክራይብ በማድረግ ድጋፋችሁን አሳዩ። በተጨማሪም ከየትኛው የዓለም ክፍል እየተከታተላችሁኝ እንደሆነና እናንተ ዘንድስ ስንት ሰዓት እንደሆነ በኮሜንት ላይ ንገሩኝ። ከመላው ዓለም እነማን ከእኛ ጋር እንደሚሆኑ ማየት ሁልጊዜም በጣም ደስ ይላል። ሴፕቴምበር 1 1939 ዓለም አዲስና አስፈሪ ቃል ተማረች። ብሊትስክሪግ። ይህ ቃል የመብረቅ ጦርነት ማለት ነው። በአንደኛው የዓለም ጦርነት ከነበረው የማይንቀሳቀስ የቦይ ውጊያ ፍጹም ተቃራኒ ነበር። የጀርመን ጄኔራሎች በተለይም ሃይንስ ጉዴሪያን ታንኮችን፣ አውሮፕላኖችን እና በሞተር የሚንቀሳቀሱ እግረኛ ጦሮችን በሬዲዮ ግንኙነት በማቀናጀት የጠላትን መከላከያ በፍጥነት ሰብሮ የሚገባና የሚያደናግር ስልት ፈጥረው ነበር። ፖላንድ ምንም እንኳን ደፋርና ትልቅ ጦር ቢኖራትም ከዚህ የቴክኖሎጂ ማዕበል ጋር መወዳደር አልቻለችም። የጀርመን ቦምብ ጣይ አውሮፕላኖች ስቱካስ በሚያስፈራ የቀንድ ድምፃቸው እየጮኹ የፖላንድን ከተሞች፣ የባቡር መስመሮችና የአየር ማረፊያዎችን አወደሙ። ታንኮቹ ደግሞ የፖላንድን ጦር ገበቡ። ከሁለት ሳምንታት በኋላ ሴፕቴምበር 17 በምስራቅ በኩል ሌላ አደጋ መጣ። በሞሎቶቭ ሪቤንትሮፕ ስምምነት መሠረት የሶቪየት ኅብረት ቀይ ጦር ፖላንድን ከኋላ ወጋ። በሁለት ግዙፍ ኃይሎች መካከል የተጨፍለቀችው ፖላንድ በአንድ ወር ጊዜ ውስጥ ከካርታ ላይ ጠፋች።
ምዕራባዊው ክፍል ለጀርመን፣ ምስራቃዊው ደግሞ ለሶቪየት ኅብረት ተከፋፈለ። ፖላንድ ከወደቀች በኋላ በአውሮፓ ለ6 ወራት ያህል እንግዳ የሆነ ጸጥታ ሰፈነ። ብሪጣንያና ፈረንሳይ ጦርነት ቢያውጅም ወዲያውኑ አልተከሱም። ፈረንሳዮች በምስራቅ ድንበራቸው ላይ በገነቡት እና የማጂኖ መስመር ተብሎ በሚጠራው ግዙፍና ዘመናዊ ምሽግ ጀርባ መሽገው ነበር። ይህ ወቅት የውሸት ጦርነት ፎኒ ዎር ተብሎ ተጠራ። ነገር ግን ይህ ጸጥታ ከማዕበሉ በፊት ያለ እርጋታ ብቻ ነበር። በሚያዝያ 1940 ሂትለር ዝምታውን ሰበረ። ዴንማርክንና ኖርዌይን በመብረቅ ፍጥነት ወረረ። የብሪታንያና የፈረንሳይ ኃይሎች ኖርዌይን ለመርዳት ያደረጉት ሙከራ ከሸፈ። ይህ ሽንፈት በብሪታንያ የፖለቲካ ቀውስ አስከትሎ ጠቅላይ ሚኒስትር ኔቪል ቻምበርሌን ከስልጣን እንዲወርዱ እና በምትካቸው አንድ ጠንካራ ግትርና እጅግ በጣም ተናጋሪ ሰው እንዲተካቸው አደረገ፣ ዊንስተን ቸርችል። የፈረንሳይ ውድቀት ግንቦት 10 1940 ጀርመን በምዕራብ አውሮፓ ላይ ታላቅ ጥቃቷን ጀመረች። በተመሳሳይ ቀን ዊንስተን ቸርችል የብሪታንያ ጠቅላይ ሚኒስትር ሆኑ። የአሊያንስ ኃይሎች ፈረንሳይና ብሪታንያ ጀርመን ልክ እንደ አንደኛው የዓለም ጦርነት በቤልጂየም በኩል እንደምታጠቃ ገምተው ምርጥ ጦራቸውን ወደ ሰሜን ቤልጂየም ላኩ። ነገር ግን የጀርመኑ ስትራቴጂስት ኤሪክ ቮን ማንሽታይን አንድ ድፍረት የተሞላበት ዕቅድ አዘጋጅቶ ነበር። የጀርመን ታንኮች ማንም ሰው ታንክ ያልፍበታል ብሎ ያልጠበቀውን ጫካና ተራራማ የሆነውን የአርዴን አካባቢ አቋርጠው ገቡ። ይህ ቦታ በፈረንሳዮች በደካማ ኃይል ይጠበቅ ነበር። ጀርመኖች የመከላከያ መስመሩን ሰብረው በመግባት ወደ ሰሜን ወደ ቤልጅየም የዘመተውን የአሊያንስ ጦር ከኋላው ከበቡት። በ6 ሳምንታት ውስጥ በአውሮፓ እጅግ ኃያል የሚባለው የፈረንሳይ ጦር ፈራረሰ። ብሊትስክሪግ ሰርቶ ነበር። የብሪታንያና የፈረንሳይ ጦሮች ወደ ሰሜን ፈረንሳይ የባህር ዳርቻ ወደ ዱንከርክ ከተማ ተገፍተው ተከበቡ። በፊታቸው ባህር፣ በስተጀርባቸው የጀርመን ታንኮች ነበሩ። እልቂት የማይቀር ይመስል ነበር። የዱንከርክ ተአምር። በዚህ ወሳኝ ሰዓት ሂትለር ታንኮቹ እንዲቆሙ አዘዘ። ምክንያቱ ዛሬም አከራካሪ ነው። ይህ ዕረፍት ለብሪታንያ አንድ ዕድል ሰጣት። ቸርችል ኦፕሬሽን ዳይናሞን አዘዘ። የሮያል ኔቪ የጦር መርከቦች ብቻ ሳይሆን በመቶዎች የሚቆጠሩ የግል ጀልባዎች፣ የዓሣ ማጥመጃ መርከቦችና ትናንሽ ጀልባዎች ከእንግሊዝ ተነስተው ወታደሮቹን ለማዳን ወደ ድንከርክ ተሻገሩ። በ9 ቀናት ውስጥ ከ338,000 በላይ ወታደሮች ብሪታንያውያንና ፈረንሳዮች ከሞት አፋፍ ተርፈው ወደ እንግሊዝ ተጓጓዙ። ምንም እንኳን ከባድ መሣሪያዎቻቸውን በሙሉ ጥለው ቢወጡም ወታደሮቹ መትረፋቸው ብሪታንያ ጦርነቱን እንድትቀጥል አስችሏታል። ሰኔ 14 1940 የጀርመን ወታደሮች ፓሪስ ገቡ። ከአንድ ሳምንት በኋላ ፈረንሳይ እጅ ሰጠች። ሂትለር ለታሪካዊ በቀል ሲል በ1918 ጀርመን እጅ የሰጠችበትን ያንኑ የባቡር ሰረገላ ከሙዚየም አስመትቶ የፈረንሳይ ተወካዮች እጅ የመስጠት ስምምነቱን እዚያው እንዲፈርሙ አደረገ። ሂትለር በፓሪስ አይፈል ግንብ ፊት ለፊት ቆሞ ፎቶ ተነሳ። አውሮፓ በናዚዎች እጅ ወደቀች። የብሪታንያ ጦርነት። አሁን ብሪታንያ ብቻዋን ቀረች። ሂትለር ብሪታንያ የሰላም ስምምነት እንድትጠይቅ ጠበቀ። ነገር ግን ቸርችል በፓርላማ ባደረጉት ታሪካዊ ንግግር የብሪታንያን አቋም ግልጽ አደረጉ። እጅ አንሰጥም፣ በባህር ዳርቻዎች እንዋጋለን፣ በማረፊያ ሜዳዎች እንዋጋለን፣ በሜዳዎችና በጎዳናዎች እንዋጋለን፣ በተራሮች ላይ እንዋጋለን፣ በፍጹም እጅ አንሰጥም። ሂትለር ብሪታንያን ለመውረር ወይንም ኦፕሬሽን ሲ ላየን በመጀመሪያ የአየር ላይ የበላይነት ማግኘት እንደሚያስፈልገው ያውቅ ነበር። ስለዚህ የጀርመን አየር ኃይል ሉፍትዋፈ የብሪታንያን አየር ኃይል ሮያል ኤርፎርስ አርኤፍ ለማውደም ተላከ። በ1940 ክረምት ላይ በብሪታንያ ሰማይ ላይ ታላቅ የአየር ላይ ጦርነት ተካሄደ። የጀርመን አውሮፕላኖች በቁጥር ቢበዙም የብሪታንያ አብራሪዎች በራዳር ቴክኖሎጂ ታግዘው እና ስፒትፋየር በተባሉ ፈጣን አውሮፕላኖች በመጠቀም በጀግንነት ተከላከሉ።
ጀርመን የአየር ማረፊያዎችን ማውደም ስላልቻለች ስልቷን ቀይራ የለንደንና የሌሎች ከተሞችን ሕዝብ በመደብደብ ሞራል ለመስበር ሞክረች። ይህ ዘ ብሊትዝ በመባል ይታወቃል። ለ57 ተከታታይ ሌሊቶች ለንደን በቦምብ ተደብድባች። በሺዎች የሚቆጠሩ ሰዎች ሞቱ፣ ከተማዋን በከፊል ወደመች። ነገር ግን የብሪታንያ ሕዝብ ሞራል አልተሰበረም። በመጨረሻም የጀርመን አየር ኃይል ከፍተኛ ኪሳራ ስለደረሰበት ሂትለር የብሪታንያን ወረራ ዕቅድ ለመሰረዝ ተገደደ። ይህ የሂትለር የመጀመሪያው ሽንፈት ነበር። ቸርችል ለአርኤፍ አብራሪዎች ክብር ሲሰጥ በሰው ልጅ ግጭት ታሪክ ውስጥ ይህን ያህል ብዙ ሰዎች ለዚህን ያህል ጥቂት ሰዎች ይህን ያህል ትልቅ ውለታ የለባቸውም። Never was so much owed by so many to so few አለ። ብሪታንያ ተረፈች። ነገር ግን አውሮፓ አሁንም በናዚ ጨለማ ስር ነበረች። እናም ሂትለር በምዕራብ በኩል እንግሊዝን ድል ማድረግ ስላልቻለ ትዕግስቱ ተሞጦ ዓይኑን ወደ ምስራቅ ወደ ዋናውና የመጨረሻው ኢላማ አዞረ፣ ወደ ሶቪየት ኅብረት። አውሮፓ በናዚ ጫማ ስር ወድቃ ብሪታንያ ደግሞ ለሕልውናዋ እየታገለች ባለችበት በዚህ የጨለማ ሰዓት የነጻነት ብርሃን ለመጀመሪያ ጊዜ የፈነጠቀው በአውሮፓ ሳይሆን በአፍሪካ ነበር። ሙሶሊኒ ሂትለር በፈረንሳይ ያገኘውን ድል በመመልከት ጦርነቱ ሊያልቅ ነው ብሎ በማሰብ ከአሸናፊዎቹ ማዕድ ለመቋደስ ሲል በሰኔ 1940 በችኮላ ወደ ጦርነቱ ገባ። ይህ የሙሶሊኒ ውሳኔ ለፋሺስት ኢጣሊያ የውድቀት መጀመሪያ ነበር። ብሪታንያ በሰሜንና በምስራቅ አፍሪካ ከኢጣሊያ ጋር ጦርነት ገጠመች። ለ5 ዓመታት በኢጣሊያ ወረራ ስር ስትሰቃይ የነበረችው ኢትዮጵያ ይህንን ቀን በጉጉት ስትጠብቅ ነበር። በስደት ላይ የነበሩት አፄ ኃይለ ሥላሴ ከብሪታንያ መንግሥት ጋር በመተባበር ወደ ሱዳን በመሄድ የኢትዮጵያን አርበኞች ማደራጀት ጀመሩ። በ1941 መጀመሪያ ላይ ጌዲዮን ፎርስ በመባል የሚታወቀው ልዩ ጦር በብሪታንያዊው ሻለቃ ኦርደር ዊንጌት እና በኢትዮጵያውያን አርበኞች እየተመራ ከሱዳን ተነስቶ ወደ ጎጃም ዘለቀ። በተመሳሳይ ጊዜ የብሪታንያ ጦር ከኬንያ እና ከሶማሊያ በኩል መጠነ ሰፊ ጥቃት ከፈተ። በውስጥ ያሉት ጀግኖች አርበኞች እንደ ራስ አበበ አረጋይ ያሉ የኢጣሊያን የመገናኛ መስመሮች በመቁረጥና ምሽጎችን በማጥቃት ለወራሪው ዕረፍት ነሱት። የኢጣሊያ ጦር ምንም እንኳን በቁጥር ቢበዛም በሞራል ውድቀትና በተቀናጀው ጥቃት ተሸንፎ መፍረክረክ ጀመረ። ግንቦት 5 1941 ሚያዝያ 27 1933 ዓመተ ምህረት ይህ ቀን በታሪክ ውስጥ በወርቅ ቀለም ተጽፏል። አፄ ኃይለ ሥላሴ ከሀገር በወጡ በአምስተኛው ዓመት የኢትዮጵያን ባንዲራ እያውለበለቡ በድል አድራጊነት ወደ አዲስ አበባ ገቡ። ኢትዮጵያ ነፃነቷን አስመለሰች። ይህ ድል ለኢትዮጵያውያን ብቻ ሳይሆን ለመላው ዓለም ትልቅ ትርጉም ነበረው። ኢትዮጵያ በሁለተኛው የዓለም ጦርነት ነፃነቷን ያገኘች የመጀመሪያዋ ሀገር ሆነች። የፋሺዝም አፈ ታሪክ ተሰበረ። ይህ ድል ናዚና ፋሺዝም ሊሸነፉ እንደሚችሉ ለዓለም ያበሰረው የመጀመሪያው ፋና ነበር። ኦፕሬሽን ባርባሮሳ። ኦፕሬሽን ባርባሮሳ በደቡብ የኢጣሊያ ሽንፈት ቢኖርም ሂትለር ዓይኑን ከዋናው ኢላማው አልነቀለም። የእሱ መጽሐፍ ሜን ካምፕፍ ላይ በግልጽ እንደጻፈው የጀርመን ዕጣ ፈንታ የሚወሰነው በምስራቅ ሰፊውን የሩሲያ መሬት በመቆጣጠርና ኮሚዩኒዝምን በማጥፋት እንደሆነ ያምን ነበር። ሰኔ 22 1941 ሂትለር ከስታሊን ጋር የነበረውን የሞሎቶቭ ሪበንትሮፕ ስምምነት በክህደት በመጣስ በታሪክ ውስጥ ትልቁን ወታደራዊ ወረራ አዘዘ። ኦፕሬሽን ባርባሮሳ ተጀመረ። ከ3 ሚሊዮን በላይ የጀርመን ወታደሮች፣ በሺዎች የሚቆጠሩ ታንኮችና አውሮፕላኖች የሶቪየት ኅብረትን ድንበር በአንድ ጊዜ ጥሰው ገቡ። ስታሊን ሂትለር ይክደኛል ብሎ ስላልአመነ የሶቪየት ጦር ሙሉ በሙሉ ዝግጁ አልነበረም። በመጀመሪያዎቹ ሳምንታት የጀርመን ብሊትስክሪግ በሩሲያ ሜዳዎች ላይ እንደ እሳት ተቀጣጠለ። የሶቪየት ጦር ተደመሰሰ።
በሚሊዮን የሚቆጠሩ የሩሲያ ወታደሮች ተማረኩ። ጀርመኖች ዩክሬንን ተቆጣጠሩ። ሌኒንግራድን፣ የአሁኗን ሴንት ፒተርስበርግን ከበቡ። እናም ሞስኮን ለመቆጣጠር እየገሰገሱ ነበር። ድሉ እየተረጋገጠ ይመስል ነበር። ነገር ግን ሩሲያ አንድ ትልቅ አጋር ነበራት፤ ጀነራል ክረምት። በጥቅምት ወር ዝናብ ዘነበና የሩሲያ መንገዶች ወደ ረግረጋማ ጭቃነት ተለወጡ። የጀርመን ታንኮች ተቀርቅረው ቀሩ። ከዚያም በህዳር ወር አስፈሪው የሩሲያ ቅዝቃዜ መጣ። የሙቀት መጠኑ ከዜሮ በታች 40 ዲግሪ ወረደ። ለክረምት ጦርነት ያልተዘጋጁት የጀርመን ወታደሮች በብርድ መሞት ጀመሩ። ሞተሮቻቸው በረዶ ሆኑ። ልክ የጀርመን ወታደሮች የሞስኮን ክሬምሊን ግንብ በሩቅ መነጽር በሚያዩበት ርቀት ላይ ሲደርሱ፣ የቀይ ጦር ከሳይቤሪያ በመቱ ለክረምት በሰለጠኑ አዳዲስ ወታደሮች ታግዞ አስደናቂ የሆነ የመልሶ ማጥቃት ሰነዘረ። የጀርመን ጦር ለመጀመሪያ ጊዜ ወደ ኋላ ተገፋ። ብሊትስክሪግ በሞስኮ በሮች ላይ ሞተ። ጦርነቱ ወደ ረዥምና ደም አፋሳሽ የህልውና ጥጋ ተለወጠ። ፐርል ሃርበር በአውሮፓ እሳት ሲነድ፣ በምስራቅ ኤስያ ጃፓን የራሷን ኢምፓየር ለማስፋፋት እየሰራች ነበር። ነገር ግን የጃፓን ወታደራዊ ማሽን ከአሜሪካ በሚመጣው ነዳጅ ኦይል ላይ ትገኛ ነበር። አሜሪካ የጃፓንን ወረራ በመቃወም የነዳጅ ማዕቀብ ስትልባት፣ ጃፓን ምርጫ አጣች። ወይ ከቻይና መውጣት ወይም ደግሞ የሚያስፈልጋትን ነዳጅ ለማግኘት የደቡብ ምስራቅ ኤስያን የደችና የእንግሊዝ ቅኝ ግዛቶችን መውረር። ይህንን ለማድረግ ግን በፓሲፊክ ውቅያኖስ ላይ ብቸኛ እንቅፋት የሆነባትን የአሜሪካን የባህር ኃይል ማውደም ነበረባት። ታኅሳስ 7 1941 እሁድ ጠዋት በሃዋይ ደሴቶች በሚገኘው የፐርል ሃርበር የአሜሪካ የባህር ኃይል ጣቢያ ወታደሮች በእረፍት ላይ ነበሩ። በድንገት ከሰማይ እንደ ንብ መንጋ የመጡ የጃፓን አውሮፕላኖች ቦምብ እና ቶርፔዶ ማዝነብ ጀመሩ። በሁለት ሰዓታት ውስጥ የአሜሪካን የፓሲፊክ እርምጃ የጦር መርከቦች አብዛኞቹ ወደቡ ላይ ሰጠሙ ወይም ተቃጠሉ። ከ2400 በላይ አሜሪካውያን ሞቱ። ጃፓን አሜሪካን በድንገትና በጭካኔ መታች። የጃፓኑ አድሚራል ያማሞቶ ጥቃቱ እንደተሳካ ሲሰማው እንዳልተደሰተ ይነገራል። የሚያንቀላፋውን ግዙፍ ሰው ቀስቅሰን በውስጡ አስፈሪ ቁርጠኝነትን የሞላን ይመስለኛል አለ። በቀጣዩ ቀን ፕሬዝዳንት ሩዝቬልት ይህንን ቀን በክህደት የሚታወስ ቀን a date which will live in infamy ብለው ሰይሙት። አሜሪካ በጃፓን ላይ ጦርነት አወጀች። ከ3 ቀናት በኋላ ሂትለር በጀርመን በኩል በአሜሪካ ላይ ጦርነት አወጀ። አሁን ጦርነቱ በእውነት የዓለም ጦርነት ሆነ። በአንድ በኩል አክሲስ ኃይሎች ጀርመን፣ ኢጣሊያንና ጃፓን፣ በሌላ በኩል ደግሞ ታላቁ ጥማንት the Grand Alliance ብሪታንያ፣ ሶቪየት ኅብረትና ዩናይትድ ስቴትስ ተሰለፉ። የዓለም ግዙፍ የኢንዱስትሪና የሰው ኃይል ለጦርነት ተንቀሳቀሰ። እንደ አውሮፓውያን አቆጣጠር 1942 ሲጀምር የአክሲስ ኃይሎች ጀርመንና ጃፓን የማይበገሩ ይመስሉ ነበር። የናዚ ባንዲራ ከፓሪስ እስከ አቴንስ፣ ከኖርዌይ እስከ ሊቢያ በረሃ ይውለበለብ ነበር። በፓሲፊክ የጃፓን ኢምፓየር ሆንግ ኮንግን፣ ሲንጋፖርን፣ ፊሊፒንስን እና በርማን በመቆጣጠር ኤስያ ሙሉ በሙሉ ልትውጥ ተቃርባ ነበር። ነገር ግን 1942 የታሪክ ምሁራን የጦርነቱ አቅጣጫ የተቀለበሰበት ዓመት the turning of the tide ብለው የሚጠሩት ዓመት ሆነ። በሦስት የተለያዩ አህጉራት ላይ በተደረጉ 3 ወሳኝ ጦርነቶች የአክሲስ ኃይሎች ግስጋሴ ለዘላለም ተገታ። ሚድዌይ ጦርነት the battle of midway ሰኔ 1942 በፓሲፊክ ውቅያኖስ የጃፓን የባህር ኃይል ዋና አዛዥ አድሚራል ያማሞቶ ቀሪውን የአሜሪካ የባህር ኃይል አውሮፕላን ተሸካሚ መርከቦች ኤርክራፍት ካሪየርስ ለማጥመድ እና ለማውደም አንድ ውስብስብ ዕቅድ አወጣ። ኢላማው በፓሲፊክ መካከል የምትገኘው ትንሿ የሚድዌይ ደሴት ነበረች። ነገር ግን ጃፓኖች የማያውቁት አንድ ወሳኝ ነገር ነበር። የአሜሪካ የባህር ኃይል የስለላ ክፍል ኮድ ብሬከርስ የጃፓንን የባህር ኃይል ምስጢራዊ መልእክቶች ሰብረው ማንበብ ችለው ነበር። አሜሪካውያን ጃፓኖች መቼ፣ የትና በምን ኃይል እንደሚመጡ በቅድሚያ አወቁ። ሰኔ 4 1942 የጃፓን አውሮፕላኖች ሚድዌይን እየለበደቡ ሳሉ የአሜሪካ አውሮፕላኖች ከጃፓኖች እይታ ተሰውረው የነበሩት የአሜሪካ መርከቦች ላይ ተነስተው
የጃፓንን የባህር ኃይል አጠቁ። በደቂቃዎች ውስጥ የጃፓን ቁራት የሆኑት 4 ግዙፍ አውሮፕላን ተሸካሚ መርከቦች አካጊ፣ ካጋ፣ ሶሪዮና ሂሪዮ በእሳት ጋዩ። ይህ ድል የፓሲፊክን ጦርነት ሚዛን በአንድ የለወጠው። ጃፓን የባህር ላይ የበላይነቷን አጣች። ከዚህ በኋላ ጃፓን ማጥቃት አቁማ ራሷን መከላከል ጀመረች። አሜሪካ ደግሞ ደሴት በደሴት እየዘለለች አይላንድ ሆፒንግ ወደ ቶኪዮ መገስገስ ጀመረች። ኤል አላሜን ጥቅምት 1942 በሰሜን አፍሪካ በረሃዎች የበረሃው ቀበሮ the desert fox በመባል የሚታወቀው ተዋጊው የጀርመን ፊልድ ማርሻል ኤርዊን ሮሜል የብሪታንያን ጦር እያሸነፈ ወደ ግብፅ እየገሰገሰ ነበር። ኢላማው የሱዌዝ ካናልንና የመካከለኛውን ምስራቅን ነዳጅ መቆጣጠር ነበር። ነገር ግን ኤል አላሜን ከካይሮ 100 ኪሎ ሜትር ርቀት ላይ አዲሱ የብሪታንያ ጦር አዛዥ ቤርናርድ ሞንትጎማሪ ጠንካራ የመከላከያ መስመር ገንብቶ ጠበቀው። በጥቅምት 1942 በተደረገው ግዙፍ የመድፍና የታንክ ጦርነት የብሪታንያ ጦር የሮሜልን ጦር ሰባበረው። ቸርችል ስለዚህ ድል ሲናገር ከኤል አላሜን በፊት አንድም ድል አላየንም፣ ከኤል አላሜን በኋላ ግን አንድም ሽንፈት አልበተመንም አለ። የናዚዎች የአፍሪካና የመካከለኛው ምስራቅ ሕልም አበቀ። ብዙም ሳይቆይ የአሜሪካ ጦር በምዕራብ አፍሪካ ኦፕሬሽን ቶርች አርፎ ጀርመኖችን በሁለት አቅጣጫ ውጥሮ ከሰሜን አፍሪካ አስወጣቸው። ስታሊንግራድ ነሐሴ 1942 እስከ የካቲት 1943። ነገር ግን የሁለተኛው የዓለም ጦርነት ዕጣ ፈንታ የተወሰነው በፓሲፊክም ሆነ በአፍሪካ ሳይሆን በምስራቅ ግንባር በቮልጋ ወንዝ ዳርቻ በምትገኝ አንዲት ከተማ ውስጥ ነበር፣ ስታሊንግራድ። ሂትለር በ1941 ሞስኮን መያዝ ስላልቻለ በ1942 ስልቱን ቀይሮ የደቡብ ሩሲያ ነዳጅ ቦታዎች ካውካሰስን ለመቆጣጠር ወሰነ። በመንገዱ ላይ የምትገኘው ስታሊንግራድ ስልታዊ ጠቀሜታ ብቻ ሳይሆን በስታሊን ስም የተሰየመች በመሆኗ ለሂትለር ትልቅ ምሳሌያዊ ትርጉም ነበራት። ስታሊንም ከተማዋን እስከ መጨረሻው ሰው ድረስ እንዲከላከሉ አዘዘ። ጦርነቱ በታሪክ ውስጥ እጅግ ጨካኝ እና ደም አፋሳሽ ሆነ። የጀርመን አየር ኃይል ከተማዋን ወደ ፍርስራሽነት ቀየራት። ነገር ግን የሶቪየት ወታደሮች በፍርስራሹ ውስጥ ተደብቀው ተዋጉ። ውጊያው ከቤት ወደ ቤት፣ ከክፍል ወደ ክፍል ራተንክሪግ የአይጥ ጦርነት ተለወጠ። ክረምቱ ሲመጣ ሁኔታው ለጀርመኖች ተባባሰ። የሶቪየት ጀነራል ጊዮርጊ ዙኮቭ አንድ ምስጢራዊና ግዙፍ የመልሶ ማጥቃት ዕቅድ ኦፕሬሽን ዩራነስ አዘጋጀ። ህዳር 19 1942 የሶቪየት ጦር በከተማዋ ዙሪያ የነበሩትን ደካማ የጀርመን አጋር ጦሮችን ሮማንያና ጣሊያን በመስበር በከተማዋ ውስጥ የነበረውን ግዙፍ ስድስተኛው የጀርመን ጦር 300,000 ወታደሮችን ከበበው። ሂትለር የተከበበውን ጦር አዛዥ ፊልድ ማርሻል ፍሪድሪክ ፓውሎስን ከበባውን ሰብሮ እንዲወጣ ከመፍቀድ ይልቅ ቦታችሁን ይዛችሁ ሙቱ ሲል አዘዘው። የጀርመን አየር ኃይል በቂ ስንቅ ሊያቀርብላቸው አልቻለም። ወታደሮቹ በበረሃና በቀዝቃዚያ አለቁ። በየካቲት 2 1943 ፍሪድሪክ ፓውሎስ የሂትለሩን ትዕዛዝ በመተስ እጅ ሰጠ። ከ300,000 ወታደሮች መካከል በሕይወት የተረፉት 90,000 ብቻ ነበሩ። ከነዚሁም መካከል ከጦርነቱ በኋላ ወደ ጀርመን የተመለሱት 5,000 ብቻ ናቸው። የስታሊንግራድ ሽንፈት ለናዚ ጀርመን የሥነ ልቦና እና ወታደራዊ አከርካር ስብራት ነበር። ከዚህ ቀን ጀምሮ የጀርመን ጦር ማጥቃቱን አቆሞ ወደ በርሊን የሚያደርገውን ረጅምና ደም አፋሳሽ ማፈግፈግ ጀመረ። የናዚዎች የማይበገሩነት አፈ ታሪክ በቮልጋ በረዶ ውስጥ ተቀበረ። በግንባር ላይ ጦርነቱ እየተካሄደ ሳለ በናዚዎች ቁጥጥር ስር ባሉ ግዛቶች ውስጥ በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ ወንጀል በድብቅ እየተፈጸመ ነበር። ሂትለርና ናዚዎች አይሁዶችን፣ ሮማዎችን፣ ጂፕሲዎችን፣
የአካል ጉዳተኞችን እና ሌሎችን እንደ ዝቅተኛ ዝርያ ኢንተርሜንሽን ይቆጥሩ ነበር። ጦርነቱ ሲጀመር ናዚዎች እነዚህን ሰዎች መጨፍጨፍ ጀመሩ። በጥር 1942 በዋንሴ ጉባኤ ላይ የናዚ ባለሥልጣናት የአይሁድ ጥያቄ የመጨረሻ መፍትሔ ፋይናል ሶሉሽን ብለው የጠሩትን ዕቅድ አጽደቁ። ይህ ዕቅድ የአውሮፓን አይሁዶችን በሙሉ በኢንዱስትሪ ደረጃ ማጥፋት ነበር። በፖላንድና በሌሎች ቦታዎች የሞት ካምፖች ዴዝ ካምፕስ ተገነቡ። እንደ አውሽቪትስ፣ ትሬብሊንካ እና ሶቢቦር ያሉ በሚሊዮን የሚቆጠሩ አይሁዶች በባቡር ታግረው ወደ እነዚህ ካምፖች ተወሰዱ። እዚያም በጋዝ ክፍሎች ውስጥ ታፍነው ተገደሉ። አስከሬናቸውም በምድጃ ተቃጠለ። ሆሎኮስት 6 ሚሊዮን አይሁዶችንና በሚሊዮን የሚቆጠሩ ሌሎች ንጹሐንን የቀጠፈ የዘመናዊው ዓለም የሞራል ውድቀት ምልክት ነው። አሊያንስ ኃይሎች የካምፖቹን እውነት ሙሉ ለሙሉ የተረዱት ጦርነቱ ወደ ማብቂያው ሲደርስና ወታደሮቹ ካምፖቹን ነፃ ሲያወጡ ነበር። ያዩት ነገር የሰው ልጅ ጭካኔ ወሰን እንደሌለው አሳያቸው። በ1943 መጨረሻ ላይ የአክሲስ ኃይሎች በሁሉም ግንባሮች እየተሸነፉ ነበር። ጣሊያን ተወረረች። ሙሶሎኒ ከሥልጣን ወረደ። ሩሲያውያን ወደ ምዕራብ እየገፉ ነበር። አሜሪካና ብሪታንያ ደግሞ የናዚ ጀርመንን ለመጨረሻ ጊዜ ለመደምሰስ በታሪክ ትልቁን የባህር ላይ ወረራ በፈረንሳይ ባህር ዳርቻ ላይ ለማድረግ በዝግጅት ላይ ነበሩ። ዲ-ዴይ እየቀረበ ነበር። 1844 ሲጀምር ታላላቅ ሦስቱ ወይም ዘ ቢግ ትሪ ሩዝቬልት፣ ቸርቺል እና ስታሊን በቴህራን ተገናኝተው የናዚ ጀርመንን የመጨረሻ ዕጣ ፈንታ ወሰኑ። ስታሊን የምዕራቡ አሊያንስ በፈረንሳይ በኩል ሁለተኛ ግንባር ሴኮንድ ፍሮንት እንዲከፍት ለዓመታት ሲወተውት ነበር። አሁን ሰዓቱ ደርሶ ነበር። ዲ-ዴይ ሰኔ 6 1844 በደቡብ እንግሊዝ ወደቦች በታሪክ ውስጥ ታይቶ የማይታወቅ ግዙፍ ኃይል ተሰባስቦ ነበር። በአሜሪካዊው ጀነራል ድዋይት አይዘንሃወር ጠቅላይ አዛዥነት ከ150 ሺህ በላይ የአሜሪካ የብሪታንያና የካናዳ ወታደሮች በሺዎች በሚቆጠሩ መርከቦችና አውሮፕላኖች ታጅበው የናዚዎቹን የአትላንቲክ ግንብ ለመስበር ተዘጋጁ። ኢላማቸው የኖርማንዲ የባህር ዳርቻ። ሰኔ 6 ንጋት ላይ ይህ ታላቁ የመስቀል ጦርነት ወይም The Great Crusade ተጀመረ። ወታደሮቹ በ5 የባህር ዳርቻዎች ኮድ ስማቸው ዩታ፣ ኦማሃ፣ ጎልድ፣ ጁኖ እና ሶርድ ላይ አረፉ። በተለይ በኦማሃ ቢች ላይ የተደረገው ውጊያ እጅግ አሰቃቂ ነበር። የአሜሪካ ወታደሮች ከመርከቦቻቸው ሲወርዱ በጀርመን መትረየሶችና መድፎች እሳት ተጨፈጨፉ። ባህሩ በደም ቀላ። ነገር ግን በከፍተኛ መስዋዕትነትና በጀግንነት የአሊያንስ ወታደሮች የባህር ዳርቻውን ተቆጣጠሩ። ዲ-ዴይ ስኬታማ ሆነ። አሁን ጀርመን በሦስት አቅጣጫ ተወጠረች። በምስራቅ ከሶቪየት ኅብረት፣ በደቡብ ከጣሊያን እና አሁን በምዕራብ ከፈረንሳይ። የናዚዎቹ የሬሳ ሳጥን ምስማር እየተመታ ነበር። በነሐሴ 1944 የአሊያንስ ኃይሎች ፓሪስን ነፃ ወጡ። የፈረንሳይ ሕዝብ በደስታ አደባባይ ወጣ። በተመሳሳይ ጊዜ በምስራቅ የሶቪየት ጦር ኦፕሬሽን ባግሬሽን በተባለ ግዙፍ ጥቃት የጀርመንን የመሃል ጦር ቡድን አርሚ ግሩፕ ሴንተር ሙሉ በሙሉ ደምሰሰው። ይህ ሽንፈት ከስታሊንግራድ የከፋ ነበር። የሂትለር የመጨረሻ ቁማር ባትል ኦፍ ድ በልጅ በታኅሳስ 1944 ናዚ ጀርመን ተሸንፋለች ተብሎ ሲታሰብ ሂትለር አንድ የመጨረሻና አስደንጋጭ ቁማር ተጫወተ። የቀሩትን ምርጥ ታንኮቹንና ወታደሮቹን በማሰባሰብ በምዕራብ ግንባር በአርደን ጫካ በኩል ልክ እንደ 1940ው ድንገተኛ የመልሶ ማጥቃት ሰነዘረ። የባልጅ ጦርነት በመባል የሚታወቀው ይህ ጦርነት አሜሪካውያንን መጀመሪያ ላይ አስደንግጦ ወደ ኋላ እንዲያፈገግጉ አደረጋቸው። ነገር ግን ነዳጅ የጨረሱት የጀርመን ታንኮችና የአሜሪካ አየር ኃይል የበላይነት የሂትለርን የመጨረሻ ተስፋ አጨለመው። ይህ የጀርመን የመጨረሻ እስትንፋስ ነበር። የበርሊን ውድቀት በ1945 የጸደይ ወቅት
የሶቪየት ቀይ ጦር የጀርመንን ምድር እያቃጠለና እየበቀለ ወደ በርሊን ቀረበ። በምዕራብ አሜሪካውያንና ብሪታንያውያን ራይን ወንዝን ተሻግረው ወደ ጀርመን ልብ ገቡ። ሚያዝያ 16 ሶቪየቶች በበርሊን ላይ የመጨረሻውን ጥቃት ጀመሩ። ከተማዋ በመድፍ ድብደባ ወደ ፍርስራሽነት ተቀየረች። ሂትለር ከመሬት በታች በሚገኘው ምሽጉ ውስጥ ተደብቆ የሌሉ ጦሮችን በካርታ ላይ እያዘዘ ነበር። እብደትና ተስፋ መቁረጥ ነገሰ። ሚያዝያ 30 1945 የሶቪየት ወታደሮች ከምሽጉ ጥቂት 100 ሜትሮች ርቀት ላይ ሲደርሱ አዶልፍ ሂትለር ሽጉጡን አውጥቶ ራሱን አጠፋ። ባለቤቱ ኢቫ ብራውንም አብራው ሞተች። አስከሬናቸው በቤንዚን ተቃጠለ። ከሁለት ቀናት በኋላ የሶቪየት ወታደሮች በበርሊን ራይክስታግ ፓርላማ ሕንፃ ላይ ቀዩን ባንዲራ ሰቀሉ። ግንቦት 8 1945 ቪኢ-ዴይ ጀርመን ቅድመ ሁኔታ የሌለበት እጅ መስጠት ፈረመች። በአውሮፓ የነበረው ጦርነት አበቃ። የሺህ ዓመት ይሆናል የተባለው የናዚ ራይክ በ12 ዓመታት ውስጥ በደምና በአመድ ውስጥ አበቃ። የፓሲፊክ የመጨረሻ ምዕራፍ። በአውሮፓ ሰላም ቢወርድም በእስያ ግን ጃፓን አሁንም እየተዋጋች ነበር። የጃፓን ወታደሮች እጅ ከመስጠት ሞት ይሻላል በሚል መርህ እስከ መጨረሻው ሰው ድረስ ይዋጉ ነበር። አሜሪካ ወደ ጃፓን ዋና ደሴቶች እየቀረበች ስትመታ ውጊያው በየለታ ጨካኝ ሆነ። ኢዎጂማ የካቲት 1945 በዚች ትንሽ እሳተ ገሞራ ደሴት ላይ 21,000 የጃፓን ወታደሮች ተደብቀው ነበር። ከአንድ ወር ውጊያ በኋላ ከ200 ያነሱ ብቻ በሕይወት ተማረኩ። ቀሪዎቹ ሞቱ። ኦኪናዋ ሚያዝያ 1945 ይህ የጃፓን የመጨረሻ መከላከያ ነበር። ጃፓኖች ካሚካዜ የተባሉ ራሳቸውን የሚያጠፉ አብራሪዎችን በመጠቀም በአሜሪካ መርከቦች ላይ አውሮፕላኖችን ይለቁ ነበር። በኦኪናዋ ብቻ ከ100,000 በላይ ጃፓናውያን እና 12,000 አሜሪካውያን ሞቱ። እነዚህ ጦርነቶች ለአሜሪካ ፕሬዝዳንት ሃሪ ትሩማን ሩዝቨልት በድንገት ከሞቱ በኋላ የተኩት አስፈሪ እውነታን አሳዩ። ጃፓንን በወታደር ወረራ ለመቆጣጠር ቢሞክሩ ኦፕሬሽን ዳውንፎል በሚል ሚሊዮኖች የሚቆጠሩ አሜሪካውያንና ጃፓናውያን ያልቃሉ። ነገር ግን አሜሪካ እጅግ በጣም ምስጢራዊ የሆነ አዲስ መሳሪያ በእጇ ነበራት። ሳይንቲስቶች በማንሃተን ፕሮጀክት ስር የአቶምን ኃይል የሚጠቀም ቦምብ ሰርተው ነበር። የአቶሚክ ቦምብና የጃፓን እጅ መስጠት። ሐምሌ 26 አሊያንስ ኃይሎች ለጃፓን ፖትስዳም መግለጫ ፖትስዳም ዲክለሬሽን ላኩ። አሁኑኑ እጅ ካልሰጣችሁ ፈጣንና ፍጹም ጥፋት ፕሮምፕት ኤንድ አተር ዲስትራክሽን ይጠብቃችኋል አሏቸው። ጃፓን መልስ አልሰጠችም። ነሐሴ 6 1945 ኢኖላጌ የተባለች የአሜሪካ ቢ-29 ቦምብ ጣይ አውሮፕላን ትንሹ ልጅ ሊትል ቦይ የተባለውን አቶሚክ ቦምብ በሂሮሺማ ከተማ ላይ ጣለች። በአንድ ቅጽበት አንድ ሙሉ ከተማ ጠፋች። ከ80,000 በላይ ሰዎች ወዲያውኑ አመድ ሆኑ። በ10 ሺዎች የሚቆጠሩ በጨረርና በቃጠሎ ቀስ በቀስ ሞቱ። ዓለም አዲስና አስፈሪ የኒውክሌር ዘመን ውስጥ ገባች። ጃፓን አሁኑም እጅ አልሰጠችም። ነሐሴ 9 ሁለተኛው ቦምብ ወፍራሙ ሰው ፋትማን በናጋሳኪ ላይ ወደቀ። በዚያው ቀን ሶቪየት ኅብረት በጃፓን ላይ ጦርነት አውጃ ማንቹሪያን ወረረች። ይህ ሁሉ ሲሆን የጃፓኑ ንጉሠ ነገሥት ሂሮሂቶ ወታደራዊ መሪዎቹን ተቃውሞ ጦርነቱ እንዲያበቃ ወሰነ። ነሐሴ 15 1945 ቪጄ-ዴይ ንጉሡ በሬዲዮ ለሕዝቡ ንግግር አደረገ። ጃፓን እጅ ሰጠች። ሁለተኛው የዓለም ጦርነት በታሪክ ታይቶ በማይታወቅ እንጉዳ መሰል የጢስ ደመና ስር አበቃ። የናጋሳኪ ጭስ ከጠፋ በኋላ ዓለም በታላቅ ጸጥታ ተዋጠች። ጦርነቱ አብቅቶ ነበር። ነገር ግን በምን ዋጋ? አውሮፓና ኤስያ የፍርስራሽ ክምር ሆነዋል። ከ80 ሚሊዮን በላይ ሰዎች፣ ወታደሮች፣ ሴቶች፣ ሕፃናትና አረጋውያን ሕይወታቸውን አጥተዋል። ይህ ቁጥር በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ የደም ዋጋ ነበር። አሸናፊዎቹ ኃያላን በዚህ አመድ ላይ ቆመው አዲስ ዓለም ለመገንባት ተነሱ። የመጀመሪያው ተግባራቸው ፍትህን መስጠት ነበር። በጀርመን ኒውረምበርግ ከተማ የናዚ መሪዎች ለፍርድ ቀረቡ። የኒውረምበርግ ችሎት በዓለም አዲስ የሕግ መሠረት ጣለ።
ትዕዛዝ እየፈጸምኩ ነበር የሚለው መከላከያ ተቀባይነት አጣ። በሰው ልጆች ላይ ለተፈጸመ ወንጀል መሪዎች ተጠያቂ እንደሚሆኑ ተደነገገ። ከዚያም የፈረሰውን የመንግስታቱ ማህበር ለመተካት የተባበሩት መንግስታት ድርጅት ዩናይትድ ኔሽንስ ዩኤን ተቋቋመ። ዓላማውም መጪው ትውልድ እንደገና ጦርነት እንዳያይ ማድረግ ነበር። የኢትዮጵያ ሚናና ውርስ በድህረ ጦርነት ዓለም። በዚህ አዲስ የዓለም ሥርዓት ግንባታ ውስጥ ኢትዮጵያ የክብር ቦታ ነበራት። በሁለተኛው የዓለም ጦርነት የመጀመሪያዋ ተጠቂና የመጀመሪያው አሸናፊ እንደመሆኗ ኢትዮጵያ የተባበሩት መንግስታት ድርጅት መስራች አባል ሆነች። አፄ ኃይለ ሥላሴ የአፍሪካን ድምፅ በዓለም መድረክ ላይ ለማሰማት ይህንን መድረክ ተጠቀሙበት። የጦርነቱ ውርስ በኢትዮጵያ ውስጥ ዛሬም ድረስ ይታያል። የአርበኞች ታሪክ። የፋሽስት ኢጣሊያን ወረራ የተከላከሉ አርበኞች እንደ በላይ ዘለቀ፣ ሸዋረገድ ገለ እና አብዲሳ አጋ ያሉ የሀገር ፍቅርና የነጻነት ተምሳሌት ሆነው በሕዝብ ልብ ውስጥ ይኖራሉ። የእነሱ ተጋድሎ ኢትዮጵያ ቅኝ ያልተገዛች ሀገር እንድትሆንና ለአፍሪካ ነጻነት ፋና ወጊ እንድትሆን አድርጓታል። የተዘረፉ ቅርሶች። ኢጣሊያ በወረራ ጊዜ ከኢትዮጵያ የዘረፈቻቸው ቅርሶች ጉዳይ የጦርነቱ ያልተዘጋ ምዕራፍ ነበር። በተለይም ታዋቂው የአክሱም ሐውልት በሮማ አደባባይ ላይ ለ60 ዓመታት ከቆመ በኋላ በኢትዮጵያ ሕዝብና መንግሥት ያላሰለሰ ዲፕሎማሲያዊ ጥረት በ2005 ወደ ሀገሩ ተመልሶ በክብር ቆመ። ይህ ክስተት የፍትሕና የታሪክ ማስተካከያ ምልክት ሆነ። መሠረተ ልማት። ምንም እንኳን ወረራው በጭካኔ የተሞላ ቢሆንም ጣሊያኖች የሰሯቸው መንገዶችና ሕንፃዎች እንደ ፒያዛ ያሉ የዘመናዊቷ አዲስ አበባ ገጽታ አካል ሆነው ቀርተዋል። የቀዝቃዛው ጦርነት ወይም the Cold War መጀመሪያ። ነገር ግን ሰላሙ ዘላቂ አልነበረም። የጋራ ጠላት የነበረው ሂትለር ከጠፋ በኋላ በአሸናፊዎቹ መካከል የነበረው ልዩነት ብቅ አለ። በምዕራቡ ዓለም በአሜሪካን መሪነትና በምስራቁ ዓለም በሶቪየት ኅብረት መሪነት መካከል አዲስ ግጭት ተፈጠረ። አውሮፓ የብረት መጋረጃ አይረን ከርተን ለሁለት ተከፈለች። ቀዝቃዛው ጦርነት ተጀመረ። ይህ አዲስ ፍክክር ዓለምን ለቀጣዩ 45 ዓመታት በኒውክሌር ጦርነት ስጋት ውስጥ ከተታት። ቴክኖሎጂው፣ ሮኬቶች፣ ጄት አውሮፕላኖችና ኮምፒውተሮች በፍጥነት አደጉ። የሰው ልጅ ወደ ጨረቃ ተጓዘ። ይህ ሁሉ የሁለተኛው የዓለም ጦርነት ቀጥታ ውጤት ነበር። ሁለተኛው የዓለም ጦርነት የሰው ልጅ ታሪክ ትልቁ ጠባሳ ነው። እሱ ስለ ጭካኔ ጥግ የሚያስተምረን ኦሽዊትስ ነው። ስለ አጥፊ ኃይል የሚያሳየን ሂሮሺማ ነው። ነገር ግን ስለ ሰው ልጅ የማይበገር መንፈስ የሚመሰክረው የለንደን ብሊትስ፣ የስታሊንግራድ ጽናትና የኢትዮጵያ አርበኞች ተጋድሎም ነው። ዛሬ የምንኖርበት ዓለም ድንበሮቻችን፣ ሕጎቻችን፣ ቴክኖሎጂዎቻችንና ነፃነታችን የተገነባው በዚያ ጦርነት አመድ ላይ ነው። ያ ትውልድ የከፈለው መሥዋዕትነት እኛ ዛሬ በሰላም እንድንኖር አስችሎናል። ነገር ግን ታሪክ አንድ ማስጠንቀቂያ ይሰጠናል። ሰላም ምንጊዜም ደካማ ነው። እናም እሱም መጠበቅ የሁላችንም ኃላፊነት ነው። የዚያን ዘመን ጀግኖችና ሰለባዎች ስናስታውስ አንድ ጥያቄ ብቻ ይቀራል። የሰው ልጅ ከታሪኩ በእውነት ተምሯልን? ወይስ ታሪክ ራሱን ይደግማል? መልሱ በእኛ እጅ ነው።